ጌታ የተመሰገነ ይሁን። የሚረዳን አብሮ አለ በሚል ሐሳብ የጀመርነው ሐሳባችን አሁንም ይቀጥላል። እንግዲህ ሁለት መርሆችን ደፍረን የሚረዳኝ አብሮ አለ ብለን በጽናት ቆመን በድፍረት ወክ ለማድረግ ለመውጣት ለመግባት በኮንፊደንስ ለመመላለስ እነዚህ የቆሬ ልጆች በመዝሙር 46 ላይ ከቁጥር 1 እስከ 11 ባለው ክፍል የተናገሩትን ሐሳብ ነው ዝማሬውን እየተነተንን በዛ ውስጥ የእግዚአብሔርን ሐሳብ እየተማርን ያለ ነው። ጌታ የተመሰገነ ይሁን። እንግዲህ ሁለት መርሆችን ባለፈው አይተናል። ዛሬም የምንቀጥለው ደግሞ ቁጥር 6፣ 7 እና 11 ላይ ያሉትን ሐሳቦች ደግሞ ይዘን እንደዚሁ ሶስተኛውን መርህ እናያለን። እንግዲህ የሚረዳኝ አብሮኝ አለ ብለን በጽናት ለመቆም ከሚያስችሉን መርሆች በክፍሉ ከምናገኘው ውስጥ ደግሞ ሌላኛው በሶስተኛ የምናገኘው የቃሉን ስልጣንን እና የኪዳኑ ዕውቀት መርህ ነው። የቃሉ ስልጣንና የኪዳኑ ዕውቀት መርህ ብየዋለሁ። ኢየሱስ ጌታ ነው። ቁጥር 6፣ 7 እና ቁጥር 11 ምን ይላል? አሕዛብ ተናወጡ፣ መንግስታትም ተመለሱ፣ እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ቁጥር 11 የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ብለው ይላሉ። ኢየሱስ ጌታ ነው። እንግዲህ በዚህ ክፍል የምንመለከተው ቃሉን ሰጠ፣ ምድር ተንቀጠቀጠች ይልና እንደገና ደግሞ የሰራዊት ጌታና የያዕቆብ አምላክ የሚሉ ሐሳቦችን በዚህ ክፍል ውስጥ ቁጥሮች ውስጥ 3 ቁጥሮች ውስጥ እነዚህን ሐሳቦች እናገኛለን። ቃሉን ሰጠን እናገኛለን። ከዛ ምድር ተንቀጠቀጠችልና ደግሞ የሰራዊት ጌታ እና ደግሞ የያዕቆብ አምላክ ማለት ነው። እንግዲህ እዚህ ክፍል ላይ አንዱ የምንመለከተው የቃሉን ስልጣን ያመላክታል። የሚረዳኝ አብሮኝ አለ ብለን በጽናት ቆመን በድፍረት ለመውጣት ለመግባት በረብሻው በነውጡ መሃል ላለመናወጥ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ቢወሰዱ እኛ አንፈራም ብለው በድፍረት እንዲያውጁ እንዲናገሩ ካደረጋቸው ነገር አንዱን ሲናገሩ ደግሞ ምንድነው ያሉት? ቃሉን ሰጠ ይላሉ። ክብር ለኢየሱስ ይሁን። ምናሉ? አሕዛብ ተናወጡ፣ መንግስታትም ተመለሱ፣ እርሱ ጌታ ቃሉን ሰጠ። ከዛ ቃሉ የተነሳ ምድር ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ ምናችን ነው? መጠጊያችን፣ ሬፊውጃችን ነው ይላሉ። ኢየሱስ ጌታ። ስለዚህ የሚሉት ምንድነው? ቃሉን ሰጠ። እርሱ ልዑል ቃሉን ሰጠ። ኃያሉ ልዑል ሰጠ። ፓራሴ ታራቫሲያ ቃሉን ሰጠ። የሁሉ ጌታ የሆነው አምላክ እና የቃሉን ስልጣን ነው ዲፋይን የሚያደርጉት። አሕዛብ ተናወጡ፣ እርሱ ቃሉን ሰጠ። ምድር ምን አለች? ተንቀጠቀጠች፣ ቀለጠች፣ ታወከች። ኢየሱስ ያድናል። ዓለም በጩኸት በዛቻ ብትሞላማ እግዚአብሔር አንዲት ቃል ሲናገር ከእግዚአብሔር አፍ አንድ ቃል ሲወጣ አንዲቱ የእግዚአብሔር ቃል ትርምሱን ሁሉ ምን ታደርገዋለች? ታቆመዋለች። የጠላትን ድንፋታ፣ የጠላትን ሁካታ፣ የጠላትን ጩኸት፣ የጠላትን ምንድነው እሱ ግርግር ልዑል ቃሉን ሲሰጥ የልዑል ቃል ሃሌሉያ፣ ያ የልዑል ቃል ያ የእግዚአብሔር ቃል ንግርት ኢየሱስ ያድናል። ጠላትን ቀጥ ያደርገዋል። ዓለምን ያንቀጠቅጣታል። ጠላታችንን ያሸብረዋል። ጠላትን ያናውጠዋል። ሃሌሉያ። የእግዚአብሔር ቃል የቃዴስን ምድረ በዳ ምን ያደርጋል ይላል? ያናውጣል። ምድረ በዳውን ያነዋውጠዋል። ልዑል ቃሉን ሲሰጥ ኢየሱስ ያድናል። ፓሬጃሶ ተራቫ የእግዚአብሔር ቃል ሕያው ስለሆነ ፕሬዝ ጋድ እና በዚህ ክፍል እርሱ አሉ ቃሉን ሰጠ። ልዑል ቃሉን ሰጠ። መድኃኒታችን አምላካችን ጌታችን ቃሉን ሰጠ። ቃሉን ሰጠ የሚለው ሐረግ በዕብራይስጥ የእግዚአብሔርን ድምፅ የሚወክል የእግዚአብሔር የድምፁን ኃይል ገላጭ የሆነ ቃል ነው እዚህ ቦታ ላይ ተጠቅሞ የምናገኘው እና አሕዛብ በጦር መሳሪያቸው በኃይላቸው ባላቸው ቴክኖሎጂ የመሳሪያ አቅም ለማስፈራራት በዘመናችን አሁን እንደምናየው ማለት ነው መንግስታት አገራት ያላቸውን ቴክኖሎጂ የጦር መሳሪያ አይነት የሚሳይሎቻቸውን አይነት የተተኳሽ አይነቶቻቸውን በቃ ያላቸውን መሳሪያ እያወጡ በአደባባይ ላይ ያዞሩ ያሳያሉ ሀገራቶች አይደለም። ኒኩሌር መሳሪያ ተሸካሚዎቻቸውን በቃ አስፈሪ በብርሃን ፍጥነት የሚሮጥ
ድምፅ አልባ ሚሳኤል በቀጥታም ዘግዝጎ መጥቶ እንደሚያጠቃ መሳሪያው ቻይና አሳየች፣ እንትና አሳየ እያሉ ዜናው ሲያሳይ እንመለከታል። መንግስታት ኃይላቸውን፣ አቅማቸውን፣ ጉልበታቸውን፣ ትምክታቸውን፣ ችሎታቸውን ያላቸውን አቅም በመሳሪያዎቻቸው በጭቆታቸው ሊያሳዩ ይሞክራሉ። ግን የእግዚአብሔር አንዲቱ ቃል ግን የእግዚአብሔር አንዲት ሲንግል ወርድ ግን ሃሌሉያ ምድርን ታቀልጣለች፣ ኔሽንን ታንቀጠቅጣለች። ኢየሱስ ክርስቶስ ጌታ ነው። God is a sovereign God. Praise God. እግዚአብሔር ሉዓላዊ ስልጣን ያለው አምላክ ነው። ሉዓላዊ ኃይል ያለው ሶቨሬን ፓወር ያለው ኢየሱስ ጌታ ነው። ኦምኒፖተንት የሆነ ኦምኒፕሬዘንት ኦምኒሸንት የሆነ አምላክ ነው አምላካችን። አንናወጥም፣ አንጨነቅም። የሚረዳን አብሮን አለ። እሱ ቃል የሚሰጥ ቃሉን ደግሞ በአንደበታችን ያስቀመጠ፣ እኛም ደግሞ ያንን ቃል ስንናገር የምንናገረው የእግዚአብሔር ቃል በአንደበታችን ሆኖ ይሰራል። ኢየሱስ ክርስቶስ ጌታ ነው። እኛ ብቻ ቃሉን እንናገር። ይህ ቃል ከአፍ አይለይ ተብሎ ተጽፏል። ቃሉን ተናገረው ተብሎ ተጽፏል። የእግዚአብሔርን ቃል ስትናገር ማንም የሚናገር ቢኖር አለ ጴጥሮስ እንደ እግዚአብሔር ቃል ይናገር። እንደ ስሜቱ፣ እንደ ጉዳቱ፣ እንደ ብሶቱ፣ እንደ ሐዘኑ፣ እንደ ፍርሃቱ አይልም። እንደ እግዚአብሔር ቃል ይናገር። ለምን? የእግዚአብሔር ቃል የሌለውን እንዳለ አድርጎ ይጠራል። የእግዚአብሔር ቃል ለሞቶ ሕይወት ይሰጣል። የእግዚአብሔር ቃል ደረቁ ያለመልማል። የእግዚአብሔር ቃል አጽሙን አሰባስቦ ሕዝቅኤል እንደነገረን ታላቅ ሰራዊት አድርጎ ያቆመዋል። የእግዚአብሔር ቃል ይፈጥራል። የእግዚአብሔር ቃል መንፈስና ሕይወት ነው። ማራጃሳ ታራቫዲያራቦሳ የእግዚአብሔር ቃል የሚሰራ ሕያው ነው። ታሪክ አይደለም፣ ትረካ አይደለም፣ የሆነ ዘመን ስለሆኑ ሰዎች የተጻፈ የሰዎች ታሪክ አይደለም። ኢየሱስ ጌታ ነው። የእግዚአብሔር እስትንፋሳዊ ቃል ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ዓለማት በእግዚአብሔር ቃል ተፈጠሩ፣ ዓለማት በእግዚአብሔር ቃል ጸኑ። ይሁን በሚል የእግዚአብሔር ቃል ዓለማት ጸኑ እኮ መጡ። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ቃል እንደሚነግረን ዓለማትን እግዚአብሔር ከአፉ በወጣው ቃል ሰማይ ይሁን አለ ይላል። ሰማይ ሆነ። ምድር ይሁን አለ፣ እንደዚህ ይሁን አለ፣ እንደዚህ ይሁን አለ። ሆነ ይላል እግዚአብሔር ቃል። ኢየሱስ ያድናል። የእግዚአብሔር ቃል ያለው ይሆናል። ወንድሜ እህቴ፣ በዚህ ሰዓት ይሄንን ሜሴጅ የምትሰሙ ሰዎች፣ ይሄንን ሜሴጅ የምታዳምጡ፣ ይሄ ሜሴጅ እንደው ድንገት በዚህ ሰዓት የምታገኙ ሰዎች የእግዚአብሔር ቃል በእናንተ ውስጥ ያለውን ምድረ በዳ ያናውጠዋል። በእናንተ ህይወት ውስጥ፣ በህይወታችሁ፣ በኑሯችሁ፣ በትዳራችሁ፣ በጤንነታችሁ፣ በፋይናንሳችሁ፣ በቢዝነሳችሁ፣ በአገልግሎታችሁ፣ በተለያየ የህይወታችሁ እንቅስቃሴ መስተጋብር ላይ አጽም የሆነ ደረቅ የሆነ አጥንት የሆነ በረሃ የሆነ ምድረ በዳ የሆነውን ያለመልመዋል። ነፍስ ይዘራበታል፣ ህይወት ይዘራበታል፣ ኃያል አድርጎ እንደገና ያስነሳዋል። አንተ አለ ያ ሰው ያ የጦር አዛዥ ቃል ብቻ ተናገር አለ። ልጄ ምን ይሆናል? ይነሳል፣ ይፈወሳል። ኢየሱስ ያድናል። ቃል ይመጣል፣ የሞተ ነገር ይነሳል። ቃል ይመጣል፣ የተዘጋ ነገር ይከፈታል። ቃል ይመጣል፣ የተያዘ ነገር ይለቀቃል። ቃል ይመጣል፣ የዘገየ ነገር ይፈጥናል። የእግዚአብሔር ቃል ሕያው ስለሆነ ክብር ለእግዚአብሔር ይሁን። ዓለማት በእግዚአብሔር ቃል ጸኑ። ዓለማት በእግዚአብሔር ቃል ኃይል፣ በቃሉ ሉዓላዊ ስልጣን ተፈጠሩ። ካለመገኘት ወደ መገኘት መጡ። ፕራይዝ ጋድ። ኢየሱስ ያድናል። ኢያሱ ምዕራፍ 6 ላይ ስናነብ እኮ እግዚአብሔር የኢያሪኮን ግንብ በጦር መሳሪያዎቻቸው በተለያየ የጦር መሳሪያ እንዲያፈርሱት አላለም። የተለያየ ቱልስ ተጠቅመው ያንን ሂውጅ የሆነ ግንብ በጣም ሰፊ የሆነ በጣም እላዩ ላይ ቤት በዛ ሰዓት ይሰሩበት ነበር። የግንቡ ስፋት ከተማውን ለመጠበቅ የተሰራበት የቲክነሱ ስፋቱ ማለት ነው። እና ያንን ማፍረስ የሚያስችል ልዩ ቴክኖሎጂ ያለው ዶዘር ምናምን አይደለም። እግዚአብሔር ይዘው እንዲሄዱ የነገራቸው ጩሁ በቃ አላቸው። ጩሁ በቃ እግዚአብሔር ያለው ቃል የሚሰራ ቃል ስለሆነ ጩህ ካለ ስትጮህ ያ ጩህ የሚለው የእግዚአብሔር ቃል የሚሰራ ስለሆነ ተአምር ያደርጋል። በቃ ጩህ ነው ያላል። ሌላ ምንም አላለም እኮ ጩሁ የሚል የእግዚአብሔርን ቃል ሰማ ኢያሱ። በቃ እንጩህ አላቸው። እግዚአብሔር ባለው ቃል መሰረት እየዞሩ ጮህ፣ 7 ቀን ጮህ፣ በሰባተኛው ቀን 7 ጊዜ ደግሞ ምን አደረጉ? ጮሁ ይላል። ከዛ ያ ትልቅ ሂውጅ ግንብ ምን አደረገ? ፈረሰ ይላል። ሲንግል የእግዚአብሔር ወርድ ሂውጅ ቻሌንጆቻችንን ያፈርሳል። ኢየሱስ ጌታ ነው። ለምን? የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሲንግሏ የእግዚአብሔር ወርድ ነቁጣ የሆነች የእግዚአብሔር ቃል ሕያው ናት።
የምትሰራ ናት። ፕራይዝ ጋድ። ጴጥሮስን እኮ በዛ በተነዋወጠውና ረብሻ ባለበት ወጀብና ማዕበል ባናወጠው ውሃ ላይ ና የምትለዋ የኢየሱስ ቃል እያራመደች ወሰደችው። ክብር ለእግዚአብሔር ይሁን። ና ዝም ብሎ ቃል እንትን ብቻ አይደለም እና መረማመጃ ነው። መሄጃ ነው፣ መኖሪያ ነው፣ መመላለሻ ነው፣ ማረፊያ ነው። ፕሬዝ ጋድ። ስትንፋስ ነው፣ ህይወት ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቃሉ ሕያው የሆነ ቃሉ የሚሰራ ቃሉ ፍጥረታት ሁሉ የሚታዘዙለት ጌታ እሱ የሚረዳን አብሮን አለ። ፕሬዝ ጋድ። ማቴዎስ ምዕራፍ 8 ቁጥር 27 ላይ ምን ይላል? ነፋሳትና ባህር እንኳን የሚታዘዙለት ይህ ማን ነው በማለት ደቀ መዛሙርቱ ተደነቁ ይላል። ኢየሱስ ዝም በል በሚል አንዲት ሲምፕል ወርድ፣ አንዲት ቀላል በምትመስል ቃል ማዕበሉን፣ ወጀቡን፣ ነፋሳቱን ጸጥ ዝም አሰኘው ይላል። ኢየሱስ ጌታ ነው እና ተደነቁ ደቀ መዛሙርቱ። ዋው! እነዚህ ነፋሳት ባህር እንኳን የሚታዘዙለት የሚሰሙት። አልዓዛር ሆይ ናውጣ ቃል ነው ኢየሱስ የተናገረው። ከነ መግንዙ ከነ ታሰረው አልዓዛር ምን አለ? ተነሳ ይላል ከተቀበረበት ውስጥ። ብቻ እግዚአብሔር ቃል ይናገር። የእግዚአብሔር ቃል የሚሰራ ነው። ስለዚህ የሚረዳኝ አብሮን አለ ብለን ለመድፈር ኢየሱስ ጌታ ነው። በእግዚአብሔር የቃሉ ስልጣን መታመን አለብን። በቃሉ የቃሉ ስልጣን ኃይልን ይሄንን መርህ መያዝ አለብን። ኢየሱስ ክርስቶስ ጌታ ነው። የሚታዘዙለት አንድ ዳኛ ትርምስና ጩኸታውን እዛ ፍርድ ቤት ውስጥ ሲጫጫው ምን ሲሉ ምን ያደርጋል? የሆነቻችን ትንሿ እንደ መዶሻ ነገር ያችን ጋብል ያነሳና ምን ያህል መጥቶ ዝም በሉ ሲል ወዲያው ጉባኤው አዳራሹ ምን ጸጥ ይላል። በሰውየው ኃይል አይደለም እኮ ጸጥ የሚለው። ያቺ አንስቶ ጋ ሲያደርግ አውቶሪቲ ነው። ከሰውየው ጀርባ ፓወር አለ። ጸጥ በሉ ብሎ ከተናገራት ቃል ጀርባ የመንግስት አውቶሪቲ አለ። ቢሃይንድ ሂም አይደል እንዴ? ከጌታ ቃል ጀርባ መለኮት አለ፣ ሰማይ አለ። የእግዚአብሔር ዓለም ይንቀሳቀሳል። ብቻ የእግዚአብሔር ቃል ይነገር፣ የእግዚአብሔር ድምፅ ይምጣ፣ የእግዚአብሔር ቃል ይውጣ እንጂ ወገኖቼ እግዚአብሔር ይሰራል፣ እግዚአብሔር ይንቀሳቀሳል። እግዚአብሔር ለቃሉ የታመነ እውነተኛ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል እንደዚሁ በሕይወታችን ውስጥ ትርምስ ሁካታና ረብሻ በበዛበት ሁኔታ ውስጥ የመጨረሻው ባለስልጣን በሕይወታችን ላይ የእግዚአብሔር ቃል ነው። ቃሉን አውጅ፣ በሕይወት ላይ ቃሉን አውጅው፣ ቃሉን ተናገሪው፣ ቃሉን ተናገረው፣ ያንተ አድርገው። ፕሬዝ ጋድ። የኔ ብለህ ቃሉን በላይ ላይ አውጅ፣ ተናገር የእግዚአብሔርን ቃል። ስሜት እስኪፈቅድልህ፣ ስሜታችን እስኪስማማልን አንጠብቅ። አንዳንድ ጊዜ ስሜታችን ዳውን ሊሆን ይችላል። በዚህ በተፈጥሯዊ አይኖቻችን ከምናየው፣ ከምንሰማው፣ ከምናልፍበት ተነሰን በብዙ ነገር ተስፋ አስቆራጭ ዳውን የሚያደርግ ስሜት ውስጥ ፊሊንግ ውስጥ ልንሆን እንችላለን። የእግዚአብሔር ቃል ግን መንፈስ ነው። የእግዚአብሔር ቃል ሕይወት ስለሆነ በእምነት በወረደ በደከመ ፊሊንግ ውስጥ ብትሆን አንተ ግን ቃሉን ተናገር፣ ቃሉ ይሰራል። አንቺ ግን ቃሉን አውጂው፣ ቃሉ ይሰራል። የእግዚአብሔር ቃል ሕያውና የሚሰራ ነው። ክብር ለኢየሱስ ይሁን። በተጻፈበት አውድ ጠብቀ ተናገረው። ቃሉን ለምኞት ቀልበሰ፣ ለፍላጎት ለአምቢሽን ገልብጠ አጣማ አስጮህ ተናገረው ማለት አይደለም። በተጻፈበት አውድና ጸሐፊው ደራሲው መንፈስ ቅዱስ ለጸሐፊዎቹ እንዲጽፉት በሰጣቸው ኢንቴንሽን በተጻፈበት ቃሉ በተጻፈበት የመጀመሪያው የቃሉ ደራሲ የሆነው የመንፈስ ቅዱስ ሐሳብና ፈቃድና ዕውቀት ላይ የእግዚአብሔርን ቃል እንናገረው፣ የእግዚአብሔርን ቃል እናውጀው። የእግዚአብሔር ቃል ይሰራል። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ቃሉ እግዚአብሔር ነው። እግዚአብሔር ቃሉ ነው። የእግዚአብሔር ቃል ሕያው ነው። ፕሬዝ ጋድ። የእግዚአብሔር ዓለምና ሕይወት የሆነው ቃሉ በውስጣችን አለ ማለት የሚረዳን አብሮን አለ ማለት ነው። ኢየሱስ ጌታ ነው። የቃሉን ስልጣን በተረዳንና በተጠቀምንበት ልክ የአሸናፊነታችን የድል ብስራት መገለጡ በሕይወታችን እየበዛ እየጨመረ እየሰፋ ይሄዳል። ኢየሱስ ያደናል። እግዚአብሔር የተመሰገነ ይሁን። ፕራይዝ ጋድ።